ስለዚህ በደንብ አስተውሉ። ለዚህ ነው ፍጡር ነው አላህ ስንላችሁ በደንብ አስተውሉ። አላህ ፍጡር ነው ስንላችሁ ከምን አንጻር ነው? የተዋቀረ የፓርቶች ስብስብ ነው። ደጋግመን ያልነውን አመጣለን። ራሱ ኤግዛምፕል ማለት ሰጠ። አይኔ፣ አፍንጫዬ፣ ቃሌ ተደምሮ ሰው ይባላለሁ አይደለ? አላህ አላህ ፍጡር ነው የምንላችሁ ለምንድን ነው? እሱ የአካላቶች ድምር ውጤት። ሉክ እግሩ፣ ባቱ፣ ጣቱ፣ እጁ፣ አይኑ፣ ፊቱ፣ ቃሉ፣ አፉ ተደምረው ነው አላህ የተባለው። ለዚህ ነው ፍጡር ነው የምንላችሁ። ፍጡር ነው አንተ እንደሱ ብለህ ማመን ትችላለህ። እስላም ሙስሊም ምንም ጋዳምጣ ምሳሌውን አንተ ነህ እኔ ላይ አፕላይ ያደረከው። አፍንጫዬ፣ አይኔ ምናምን እነኚህ ድምር ውጤት ነህ ካልከኝ እኔ አፍንጫዬ ለምሳሌ አይኔ ቢጠፋም ሰውነቴን አላጣም። ሰው ተብዬ ስትል እጠራለሁ። ቃል ባይኖር ባልናገር እንኳን ዲዳ በሆን እንኳን ሰው ተብዬ ስትል እጠራለሁ። አፍንጫዬ ቢሰበር እንኳን ሰው ተብዬ እጠራለሁ። እጄ ቢቆረጥ እንኳን ሰው ተብዬ እጠራለሁ። ኦኬ አላህም ምሳሌና ተጠቅመሃል። አካላቶቹ እጁ ጎሎ አላህ ተብሎ ይጠራል አይባልም ወይንስ ይባላል? ይባላል ካልከኝ ደግሞ አላህ ካልጎደሎ እንኳን ሆኖ ኦኬ አላህ ይባላል ማለት ነው። ስለዚህ እጁ ኢሬሌቫንት ይሆናል ማለት ነው። ለዚህ ነው ፍጡር ነው የምታመልኩት ምንላችሁ። ፕላስ አሁን ላልካር ደግሞ አካላቶቹ የተገጣጠሙና ዋን ፖይንት ላይ የተያያዙ ለመሆናቸው ማስረጃ ወይ አንዴ ትቀጥላለህ። ማስረጃ አይደለም ከቁርአን ከሲራ እንኳን ብጠይቃ ሲራ አለብኝ እባክህ። እሺ ቀጥል። እንዴት ናችሁ? መጀመሪያ ይመስገን። ማለትም እስልምና መሰለ አስተምሮት አለው፣ መሰረታዊ አለ፣ የሆነ መሰረታዊ ነገር አለው እንጂ ሰው ከራሱ ተነስቶ የሆነ ነገር የምበት ጉዳይ የለም። አንድ እስላም 5 ፒላሮች አሉ። እነዛም አንድ ሻሃዳ በእንግሊዝኛ ነገራችሁ። ሁጥባው ላይ ስለ ሁጥባ ነው ቶፒካችን። ማለትም መሰረታዊ አለ ከራሱ ተነስቶ እስላም የሚጣላበት ጉዳይ ነው። እስላም ክፍፍልም የለውም እኮ እሱ ልነግርህ እኮ አስቤ ነው እኮ ግድ እኮ ለማከፋፈል በትናንሽ ነገር ብጣላ ምንም እንትን በላይ ችግር የለም እኮ ኦኬ። በትናንሽ ነገር ነው በትንንሽ ነገር አለ ጠባቸው ምንድነው? እሱ በአላህ ላይ ነው አይደለም። ና ትንንሽ ነገር ላይ ብንጣላ ችግር የለውም ማለት ፕሊስ አዳምጥ። በአላህ የሚስማሙት አዳምጥ። በአላህ ጉዳይ የሚስማሙት አላህ የሚለውን ስም ብቻ በመያዝ ነው። አላህ በሚለው ስም ብቻ የሚስማሙት አዳምጥ። አላህ የሚለው ስም ብቻ የሚያስማማቸው። ኦልራይት አንዴ ክርስቲያን ቆይ አንዴ አሁን ሚዩት አንሳና አዳምጥ። ተረጋጋ ቆይ ወንድማችን ረጋጋለሁ። ችግር የለም። ሚዩት አታርገኝ። ልውጣላችሁ ወይ ነው? ከጎኔ ተቀመጥ። አዋራኝ እስቲ በትክክል አዋራኝ እኮ ሱልጣን አዳምጣው። ከጎኔ ነው ያለው። 20 ጥያቄ ጠይቃለሁ። በአላህ ላይ ከተስማማችሁ እኔ ንጽጽር አቆማለሁ። ትንሽ ናቸው ያልከውን 20 ጥያቄ አላህ ላይ ልጠይቅህ። ማትስማሙበት ትንሽ አይደለም ያልኩት። ትንሽ አይደለም በጥቃቅን ነገሮች ነገር ብንላዩ ልዩነት አይባልም። መሰረታዊ አለ። በመሰረቱ ላይ አንላዩ ሙስሊማን። ኦዲየንስ ይፍረድ። ጥቃቅን ነው ብለሃል። መሰረቱ ምንድነው የሚለው የእስልምና መሰረቶች ማቃለ እኮ መሰረት ነው አይደለም የሚለውን ከዛ ወዲያ ኦዲየንስ ይፈርዳል። 20 ጥያቄ ጠይቀዋለሁ። 20 ጥያቄ ጠይቀውና አይምሯችሁን አሰሩት። ከዛ በኋላ ማይክን አንሳ። ጥያቄ አንድ ይሰማል? ይሰማኛል። ይበል ቀጥል። ኦኬ ቁጠሩልን እናንተ። ጥያቄ አንድ ጠይቃለሁ። አላህ ነው ብለህ ነው የምታምነው? በዛቱ አላህ ከአርሽ በላይ ነው። ከአርሽ በላይ ነው ያለው። ሀባሾቹ ከአርሽ በላይ አይደለም ብለው ነው የሚያምኑት። በዛቱ ተላለፋችሁ። ችግር የለም። የፈለግበት ቦታ ይበሉት። እነሱ በላይ ብለው ነው የሚያምኑት። ያ ዲፍረንስ አመጣም። በእስልምና ውስጥ ይሄ መሰረት አይደለም። አሁንም መሰረት አይደለም። መሰረት የለውም። ቴንኪው። መሰረታዊ ልንገርህ ፈጣሪ አንድ ብሎ ማመን። ፕሊስ አዳምጥ። ቆይ አትጩ። ጥያቄ አንድ በሉ። ሁለተኛ ጥያቄ ኦኬ። ሁለተኛ ጥያቄ አላህ እጅ አለው የለውም? እሱ በገለጸልን መንገድ ነው። ይሄንን አትዘርዝር አንተ። ጥያቄውን መልስ። አለኝ ባለው አለው ብለህ ነው የምትገልጸው። ከዛ በላይ አንደም። ጥያቄውን መልስ። አላህ እጅ አለው የለውም? አለው። እሱ አለ ብሏል። እጅ ሲኖረው ግን እንደኛ አይነት እጅ አይደለም። አልጠየቅኩም። ሀባሾቹ ደግሞ ምንድነው የሚያምኑት?
አላህ የእጅ ፈጣሪ ነው እንጂ እጅ አይፈልግም። የኛ አባሾችን ነው የምታወራው አንተ። የራስህን ፈጥረህ እኮ የምታወራው እኮ ነው። እዚህ ጋር እንጂ አዳምጥ። የእጅ ፈጣሪ እንጂ እጅ አይለው አይደለም። አዳምጥ። አላህ ከሌሊቱ አንድ ሶስተኛ ላይ ይወርዳል አይወርድም? ይወርዳል አይወርድም? የት ነው ያለ አላህ? ከሌሊቱ ይወርዳል አይወርድም ብለህ ታምናለህ አታምንም? ወደ ቅርቢቱ ሰማይ ወደ ቅርቢቱ ሰማይ ወርዳልም ብትልም እኮ ያው ነው። አላህ ሁሉም ቦታ አለው እኮ። ይሄንን ተቋለ ታምናለህ? ይሄንን አሁን ከአንደኛ ጥያቄ ላይ አላህ ነው ብዬው ከአርሽ በላይ ብሎ ነበር። አሁን ደግሞ ለማምለጥ ሲል አላህ ሁሉ ቦታ ነው ያለው አለ። ሰማችኋለሁ? እስልምና በዛቱ ሁሉ ቦታ አለ። በዛቱን ታውቃለህ? ዛቱ የሚባለው ነገር በእውቀቱ ማለት ነው። በእውቀቱ ሁሉም ቦታ አለው። በእውቀቱ ሁሉም ቦታ ነው ያለው አለኝ። በእውቀት ነው። ዛት ማለት በእውቀቱ ነው። ዛት ማለት እውቀት ነው። ቅዋና ዛት ምን ነው ልዩነት? ቅዋ ማለት ምን ማለት ነው? ቅዋ ማለት እንትን ብቃት ነው። ቅዋ ማለት ብቃት ነው። ኦኬ፣ የአረበኛ ቃል ነው። ዛትስ ማለት ዛት ማለት ያው አካል ነው። ታዲያ ምንድነው መቃዠው? በእውቀቱ ሁሉም ቦታ አለው ነው። ኦኬ፣ እሺ። የሚወርደው በሌሊቱ ከሌሊቱ አንድ ሶስተኛ ላይ የሚወርደው በእውቀቱ ነው። ሁሉም ቦታ አለው። አላህ ይደርሳል ሁሉም ቦታ። ምንም ለሱ መውረድ ነው። በዛቱ ነው አይደለም? በዛቱ ነው አይደለም? እንዴት? ኤኒዌይስ ቴንክ ዩ። ስቲል አሁንም ይሳሳታል። እዚህ ጋር ተሐባሾቹ ጋር ልዩነት አለው። አላህ አይደለም የሚወርደው ብለው ነው የሚያምኑት እነሱ። ስንተኛ ጥያቄ? 3። አራተኛ ጥያቄ አላህ ባቱን ይገልጣል አይገልጥም? ባቱን ይገልጻል። ምን ዝርዝር ውስጥ ነው የምገባው? እኔ እኮ ያንተ ነገር እኮ መልስ። አላህ በቂያማ ቀን ባቱን ይገልጣል አይገልጥም? ምን ለማድረግ ነው እሱ? ታውቃለህ? እሱ ምንም ለማድረግ ይሁን ጥያቄን ብቻ መልስ። ባቱን ምን ለማድረግ ነው የሚገልጸው? እንደዚህ ይገልጻል አይደረግ? ለማሳየት እንደ ሴት ልጅም ለማሳየት ይሁን ባስ ሲገለጥ ሰጋጆች ወደ መስገድ ወደሚጠሩበት ቀን የሚለውን ታምናለህ አታምንም? እሱ ለምን ተባለ? እሱ ምን አገባኝ? ዝም ብሎ ከጻፍን ይደኮ ማይደልብህ ምን አገባኝ? መልስ። ፈይሰል ጣልቃ ትግባ፣ ወርዳለኝ። ማንም ጣልቃ እንዳገቡ መልስ። ምኑ ነው መልስልህ? ተመልሻለሁ። እንቱና አምጣና እዛ ጋር ማብራሪያ ልስጥህ። ጥያቄውን ብቻ መልስ። ምን ብለህ መልስ? ጥያቄውን መመለሱ ሳይሆን ለምን እንደተባለው ነገሮችን ማወቅ አለብህ። ምን አገባኝ እኔ? ለምን መልስላት? ኧረ እንደዚህ ዝም ብለህ ሰውን እኮ ለመሳሳት ነው። እዚህ ጋር የተቀመጡት ታምናለህ አታምንም? ብቻ ይሄን ብቻ ንገረኝ። ይሄ ማመንና አለማመን አይደለም። ምንም እንትን አይደለም እኮ መዛት አይደለም። ማመን አለማመን እለፈው። አላህ እግሩን የቂያማ ቀን በገሃነም ላይ ይጭናል አይጭንም? አይ አክታ አንተ ጥያቄ ብለህ ይጠይቃል። መልስ። ይጭናል አይጭንም? የተባለውን ነገሮች ሳታቅ እዚህ ጋር ዝም ብለህ ቃላቶችን እንትን እያልክ ቢገልጽስ ምን ችግር አለው? ቢገልጽስ ባቱ ገለጸ እንትኑን በጫነ ምንድነው ታዲያ? ይሄ ጉዳቱ እምነትህን ንገረኝ። ታምናላታምንም? ተሸማቀቀበት። እዩ ተሸማቀቀበት። እምነትህን መልስ። ምን አይነት ይሸማቀቅበታል? የአንተ ላውጣለህ ልጠይቅህ። አላህ ይገልጣል አይገልጥም? መልስ ነው የአንተን ልጠይቅ። እስኪ ትጠይቀኛለህ። አልጨረስኩም ጥያቄ። ምን ችግር አለው ቢገልጽ ነው የምልህ። ችግር የለውም አል ቴንኪው። ከአባሾቹ ጋር ተለያየ ማለት ነው። እነሱ አላህ ባት የሚባል የለውም ባትም አይገልጥም ብለው ነው የሚያምኑት። እግሩን በቂያማ ቀን አይሉም፣ በምንም ተአምር አይሉም። ችግር የለውም። በቂያማ ቀን እግሩን በገሃነም ላይ ይጭናል አይጭንም? ያንተ ክፈትልኝ እስቲ፣ ያንተ ክፈትልኝ እስቲ። ቆይ አዳም ክፈትልኝ፣ ተረጋጋ፣ ክፈትልኝ እስቲ። ያንተ ፈጣሪ ብለህ የምታመልከውን መልስ። ዘውልቁ አውቀዋለሁ። እዚህ ጋር ማለት ብለህ ቃላቶችን አትበል። ገና 6 ዘውልቁን ክፈትልኝ እስቲ። ቆይ መልስ። አትሩጥ፣ አትደንግጥ።
አትሩጥ አይደለም። ዝም ብለህ ቃላቶቹን እኮ እንትን እያልኩ ነው። ምንም ነገር አዳምጥ። ገና ስራ ምናምን ጥያቄ ይቀረኛል። በአላህ ላይ እንደምትለያይ አላህን እንዳላስግጄ ትወጣታለህ ማለት ነው። አሁን ማይክን አንሳ፣ ማይክን አንሳ፣ ማይክን አንሳው። ኦኬ። አላህ እግሩን በቂያማ ላይ በጋነም ላይ ይጭናል አይጭንም? ይሰማል አይደል ክርስቲያን? ይሰማል። ጥሩ ነው። ኦኬ ያዝ፣ ቀጥል። አሁንም አላህን በቂያማ ቀን ልክ ጨረቃን እንደምታየዋለህ አታየውም? ነው አንተ የቃላቶችን ጨዋታ አትጫወት። ተው እዚህ ጋር የተባለበትን ነገር ሳታውቅ እንደዚህ ልክ እንደ ጨረቃ ታየዋለህ አታየውም? አላህ ጸጉር አለው፣ አላህ ምን አለው? እንደዚህ ይሄ እውቀት አይደለም። እባክህ እውቀት አይደለም። ጸጉር አለው አልወጣኝም። እዚህ የተቀመጠው እኮ አሁን ይሄ ምናምን ሰው አላልኩም። ጸጉር አለው አላልኩም። ምን ሚዶ ልትገዛለት ነው? ያላልኩትን አትበል። አላህ እግር አለው፣ አላህ እጅ አለው፣ አላህ ምን አለው? ገና አልጠየቅኩም። ገና ፓንቱን ጠይቃለሁ፣ ገና ደግሞ ጣቶቹን ጠይቃለሁ፣ ገና ፊቱን ጠይቃለሁ፣ ገና ጆሮውን ጠይቃለሁ፣ ገና ቁርአንን ጠይቃለሁ፣ ገና ደግሞ ቤቱን ጠይቃለሁ፣ ገና ግመሉን ጠይቃለሁ። የምሎ ጋር እንሂድ፣ መሰረቱ ላይ እንሂድ እስቲ። መሰረቱ ጋር እንሂድ። ምንድን ሰይጣን ወደ ሰይጣን እኮ ነው። ምኑ ጋር እንሂድ? መሰረቱ ጋር እንሂድ። የማይረባ ጥያቄ ነው እያለ ወደ መሰረቱ ፈጣሪ ማን ነው ወደሚለው ወደ መሰረቱ እንሂድ። ሉክ አላህ መሰረታቸው አይደለም የምንለው ለዚህ ነው። አላህ እጅ አለው የለውም አያውቅም። ቃሉ ፍጡር ነው ፍጡር አይደለም አያውቅም። አላህ እግር አለው የለውም አያውቅም። አላህ ቤት አለው የለውም አያውቅም። አላህ ባቱን ይገልጣል አይገልጥም ደንታው አይደለም። ስለ መሰረቱ እናውራ ይለኛል። ስለ አላህ እያወራን ፖለቲካ እንጂ ፈጣሪ ማን ነው ፖለቲካ እንጂ ምን ብላና ምን ተታርገን ደደ አላህ እንጀራ አባታቸው ነው። በነገራችን ላይ የእስልምና መሰረታዊ ትምህርት የሚባለው ድንጋይን እንዴት በቂጥ መጥረግ ይቻላል እና እንዴት ሚስቶቻችን ወሲብ ማድረግ እንችላለን ነው። አላህ የእስልምና መሰረታዊ እንጀራ አባታቸው ነው። አላህ እንጀራ አባታቸው ነው። ስለ አላህ ማወቅ መሰረታዊ የእስልምና ትምህርት አይደለም፣ አያስፈልግም። መሰረት አይደለም ይሄ እንደዚህ አይነት ነገር አይወራም። ኤኒዌይስ በጣም ማፈር አለባችሁ ሙስሊሞች። ኤኒዌይስ 50 ያመለካችሁ እንዴት ነው የምናፍረው እኛ? ፈጣሪ ያመዘጋ እንትን የተቆራረጠ ያመለካችሁ ወንድ ልጅ አላ ምን ብልት አልባ ነው እንዴ? ገና እሱንም ጠይቃለሁኝ እኮ ያየነውን እናጸድቃለን፣ ያላየነውን የተነገረን እናጸድቃለን፣ ያልተነገረንን ዝም እንላለን ብለሃል። ጭንቅላት ይኖራ አይኖራ አታውቅም። ብጠይቅህ ብልት አለው የለውም ብልህም አትጠይቅ፣ አትመልስም። ማስረጃ ስለሌለ ዝም እንላለን ነው የምትለው። ከሶስት አንድ ነው የሚሆነው። አላህ ወይን የወንድ ብልት አለው ወንድ ይሆናል፣ ወይን የሴት ብልት አለው ሴት ይሆናል፣ ወይንም ደግሞ ስልብ ይሆናል። ምክንያቱም አካላቶችን ታጸድቃለህ። አካል ካጸደቅ በኋላ ብልት የለውም ብትለኝ ስልብ ነው ማለት ነው። ስልብ ነው። ከሶስቱ አንዱ ነው የሚሆነው። ከሶስቱ ውጭ የሚሆንበት መንገድ አይኖርም። እጅ፣ እግር፣ ባት፣ አይን፣ ፊት፣ ጆሮ ያለው አካል ብልት የለውም ካልክ ስልብ ነው። በቃ አንጠልጥለለት ሄድና አንተን ወሸላህን ስትቆረጥ አለው ካልክ ደግሞ ከሁለት አንዱ ነው የሚሆነው። ወይን ወሸላ አለው ወይንም የሴት ይኖረዋል። ስለዚህ ስለ አላህ ተጠይቀ ሙሉ ለሙሉ በአላህ ጉዳይ ተለያይተ በመሐመድ ከተስማማ በቃ አንድ ነን፣ ችግር የለውም። እህቶቼ ሙስሊሞች፣ ወንድሞቼ ሙስሊሞች እችን የጠፍራችሁን አር ቆሻሻ ጭንቅላታችሁን ከተጠቀማችሁ መባነን ትችላላችሁ። ሴጣን እየተጫወተባችሁ ነው። አስሮ እንዳታውቁ እንዳታነቁ ሐዋርያው ቅዱስ ጳውሎስ ለዚህ ነው በውሸታሞች በአጋንንት በግብዛሞች ትምህርት የተሰጠን እያተከታተሉ እያደመጡ ሃይማኖትን ይክዳሉ ይላል። በግብዞች አጋንንታዊ ትምህርት በእነሱ ተስበው ማለት ነው። እረፉ። ባላህ ላይ እዚህ ስማይ ተለያይተ እስቲል አሁንም ስለ መሰረት እናውራ፣ ዋናው ስለ ሃይማኖት እናውራ ይለኛል። አላህ መሰረት ካልሆነ አምላክህን መሰረት ካላደረግ ስለ ቂጥ ማጠብና ስለ ፈስ እናውራ። እንዴት ወሲብ ማድረግ እንዳለብን እናውራ። ስንት ሚስት እንደማግባት ስለሱ እናውራ። አንተ ብቻ ነው የምታወራው።
መሐመድ አላቅም አልክ እኮ። ለእናንተ አላህ መሰረታችሁ አይደለም። አላህ እሱን አላቅም። ያላህ ቃል ፍጡር ነው የሚል እኔ አላቅም ማለት ዝም ብለህ ባህሪ ላይ ነው እየጠየቅ ያለው። አሁን ኦኬ፣ ያላህ ባህሪ መጠየቅ ዝም ብሎ ነው አይደለ? አትመልሰውም። ያላህ ባህሪ መጠየቅ ዝም ብሎ ምንም አያደርግም። ባህሪ ዝም ብሎ አለ። እኛ ሲፋቶቹን ወይንም ኦሲያ የሚባለውን ባህሪ ኢሴንሱን እንዲቴል እናወራለን። ቃል ስንል እኛ ወልድ ስንል ክርስቶስ ስንል የአብ የባህሪ ምን ባህሪ የባህሪ ልጁ ነው። መንፈስ ቅዱስ ስንል የባህሪ ዳምጥ የባህሪ አስረዳኝ። እሺ ቆይ የባህሪ ቃሉ ነው እያልን እኮ እኛ ደጋግመን ፕሊስ አዳምጣ። ቃል ማለት የአብ የባህሪ ቃሉ ነው። እናንተ ቁርአን የአላህ የባህሪ ቃል ነው፣ ባህሪው ነው፣ ሲፋቱ ነው ብላችሁ ታምናላችሁ። ተውሂድ ውስጥም ተውሂድን በሶስት ከፍላችሁ ከሶስተኛው ተውሂድ አልአስማኡ ወሲፋት ውስጥ የአላህን ቃል ታካትታላችሁ። እኛ ደግሞ ቁርአን እናንተ ያላችሁትን የአላህን ቃል እኛ ደግሞ ምን ብለን እናምናለን? ኢየሱስ በስጋ የተገለጠ የአብ የባህሪ ቃሉ ነው፣ የባህሪ ቃሉ ነው። ነገር ግን በስጋ ተገለጠ። ያ የምታየው ክርስቶስ የዛሬ 2000 ዓመት ስለኛ ስለ ዓለም ቤዛ ሊሆን በመስቀል ላይ የዋለው እርሱ በስጋ የተገለጠ አምላክ ነው። በእሱ ምን አለ? የመለኮት ሙላት አለ። አንተ ቁርአን ወረቀቱ እንኳን ወረቀቱ ፍጡር የሆነው ላይ ያላ ቃል መጥቶ አርፎበታል ብለህ ታምናለህ። ወረቀቱ ከጊዜ በኋላ የተዘጋጀ እንደሆነ ታምናለህ። ቃሉ ግን ያላ ባህሪ ስለሆነ አስቀድሞ የነበረ ነው ብለህ ታምናለህ። ወረቀቱ ግን ከጊዜ በኋላ የመጣ ቢሆን ወረቀቱን ቆዳ አለ። ለምሳሌ ቆዳው የሞተ ከፍት እንስሳ ሊሆን ይችላል። ቆዳ ላይ አርፏል። ያ ቆዳ ላይ አርፎ ያላ ባህሪ ሳይከነክን እንዴት የአብ ቃል በስጋ ይገለጣል የሚለው ያመሃል። ምክንያቱም ሰውነትህን ትንቃለህ። ሰውነትህን ትንቅና በከፍት እንስሳት ላይ ያላ ቃል ባህሪው ሲሰፍር ክብር ይመስልህና ቁርአን ፍጡር አይደለም ትላለህ። ቁርአን ወረቀቱ ላይ ያረፈው ፍጡር አይደለም ትላለህ። በስጋ ተገለጠ ስትባል ግን ያ የምታየው ክርስቶስ በእርሱ የመለኮት ሙላት አለበት ስትባል እንዴት ትላለህ? አይ ሰው መሆኑ ነው የከነከነኝ ካልክ ደግሞ ቁርአኑ ራሱ ያላ ቃል ያልከው ሰው ሆኖ ደግሞ ይመጣል በቂያማ ቀን ይልሃል። ያላ ቃል ፍጡር ያልሆነው ሰው ሆኖ ደግሞ ይመጣል። ሰው እንደ ሰው ሆኖ ማለት ነው፣ እንደ ገረጣ ሰው ሆኖ። አለማወቃችሁ እስልምና ውስጥ እንድቆዩ አድርጓችኋል። ማወቃችሁ ስናሳውቃችሁ ደግሞ እኛን ጠላት አድርጋችሁ እንድትይዙ አድርጓችኋል። እዚህ አስቸጋሪ ራፊዳ እሺ፣ ሰላም አለይኩም ፋያችን። ሰላም ነው። ደህና እንደምን አደሩ ሼክ ፎይ። እኔም ባልከው ዙሪያ አሁን ጥያቄ አለኝ። አሁን እንዴት ካልከኝ አባሲዮች የአባሲያድ መንግስት ምን ይላል? ቁርአንን ተበርዟል ይላሉ። ሁለተኛ ደግሞ ዑስማን ኢብን አፋን ከ500 ቁርአኖችን በላይ ሰብስቦ ምን አድርጓል? አቃጥሏል። ከሚገርምህ ለአይሻ ሁላ የጻፈችውን ቁርአን ያንቺ ቁርአን ትክክል አይደለም የኔ ነው ትክክል ይላታል። ኢብኑ አባስ የጻፈው ቁርአን ሌላ ነው፣ ኢብኑ መስዑድ የጻፈው ቁርአን ሌላ ነው። አይሻ 45 ነው ትላለች። አቡ ሙሳ የራሱን የቻለው ቁርአን አለው። እንደው ሱኒዎች አታፍሩም? እንደዚህ ስትገቡ ትንሽ የሚባል ነገር የለም። እፈሩ። አንዳንድ እፍረት ይሰማችሁ፣ እፍረት ይሰማችሁ። ማፊዳ እናንተ አብራችሁ ከሱኒዎች ጋር ጸሎት ማድረግ ትችላላችሁ? አይቻልም። ክደት ነው እኛ ጋር፣ ክደት ነው እኛ ጋር። አይቻልም። ወጥባም አብራችሁን ማለት አይችሉም። ቁርአን አንድ ነው። ምንም ነገር የተበረዘበት ነገር የለም። ጾሙን ለአንድ ሰዓት ላይ እንጾም። ረመዳን ላይ ያያላችሁ እንዴ? እሱን አላውቅም። አሁን እነሱ ምንድነው የነሱ ካላንደር ተጫውተው ሳውዲ እንደፈለገች ስለምታዟዙረው እኛ ምንድነው የምናደርገው? ቢሮም ይባላለን። እንዴት መሰለ የሰይድ ሳዲቅ አሽራዚ ቢሮ አለ። የሰይድ እነሱ ፈትዋ ሲያወጡልን ነው እኛ የምናውቀው እንጂ እንደ ሳውዲዎች አይደለም። እነሱ ዛሬ ከጾሙ እኛ ደግሞ ቀጣይ ነው የምንጾመው።
ስለዚህ ምንም ቁጥዋን ላይም ተገናኙ ኤኒዌይስ ራፊዳ ሱኒ አይደለም ሺያ ሙስሊም ነው እና እነሱ ጋርም በፍጹም አይገናኝ እንትን ይላሉ። እሺ ጥያቄ ልጠይቅ አንድ ሰው ወደ ክርስትና ራፊዳ ምንድን ነው እሱ? ቀጥልሽ። ይሄ ያው የዋሃብያ ጌታዎች በመጀመሪያ ደረጃ የዋሃብያ ጌታ ምን እንደሚመስል ያው የምናስተዋውቅበት ነው። እዚህ ጋር የመጀመሪያው ፓርት ላይ የዋሃብያ ጌታው አረንጓዴ ልብስ እንዳለው ይነግረናል ማለት ነው። ቀጣዩ ደግሞ ጸጉር አለው ወርቃማ ፍሪዝ ነው። በየትኛው ባዝሊን እንደፈረዘው ነው እንጃለት። እና ያው እዚህ ጋር ተመልከቱት። አሁን ቆይ ሌላኛውን ደግሞ ላምጣላችሁ። ቆይ መጣሁ። ያ ከእንትን ጋር በተያያዘ ከልብሱ ጋር አረንጓዴ ምናምን የሚለው ኢብኑ ተይሚያም ይለዋል። ፍሪዛም ነው ጸጉር አልባ ጺም አልባ ፍሪዛም ሆኖ አላህን አይቼዋለሁ ብሏል መሐመድ ብሎ አስቀምጦታል። እሱን ያውም ሙተዋቲር ሳሂህ መርፉ በሆነ ዘገባ ላይ የተዘገበው ብሎ ነው የሚለው። ቀጣፊዎቹ ግን ሌላ መጽሐፍ ይጠቅሱና ዳኢፍ ነው ብለው ይላሉ። ይህንኛውን የተናገረበትን ኢብኑ ተይሚያ ሳሂህ መርፉ ነው ያለው። ግሬዱ ሳሂህ መርፉ ብሎ ነው ያስቀምጠው። እስከ ነብዩ ጋር የሚደርስ ኦተንቲክ የሆነ አረንጓዴ ለብሶ ጺም አልባ ሆኖ ፍሪዛም ጸጉር ሆኖ ወጣት አይቼዋለሁ። ሜቢ ክርስቲያንም መክፈት ትችላለህ እሱ ብሎ ነው ያለው። ስለዚህ እንደዚህ እያለ እኛ አይደለም ይሄ ፍጡር ነው እያለው እንዴት ነው እሱ አምላክ ሊሆን የሚችለው? አንድ ነን ልትል የምችለው በምን አይነት መስፈርት ነው? ይሄ ፍጡር ነው እያለው ማለት ነው። እንዴት አንደኛው ጥያቄው ልጠይቅ? ቆይ ትቀጥላለህ። ቀጥል እንትና ኛው ኪታብ ደግሞ ምን ይላል? حدثنا يحيى ويحيى ننقرني عن وكيع حدثنا يحيى وكيع ميبال سو عن سفيان عن أيوب كسفيان كأيوب عن أبي قلابة عن زهدم الجرمي عن أبي موسى الأشعري ይሄኛው ደግሞ አቡ ሙሳ አልአሽዓሪ ነው የነገራቸው። ጋሽ አቡ ሙሳ ምን አለ? قال رأيت رسول الله ቆይ አንዴ ቆይ መጣ። ኦኬ ክርስቲያን ከፍቶታል ይመስለኛል። ሰዛ የኢብኑ ተይሚያን ቀጥል። ያ ይሄ የኢብኑ ተይሚያ መጽሐፍ ላይ ያለ ነገር ነው። በያናል ተልቢስ 7ኛው ሙጀደድ ፔጅ 290 ላይ ማለት ነው። ምን ይላል? the messenger of Allah said የአላህ መልእክተኛ እንደተናገረው ይላል I saw my lord in the form of a beardless young man in a green curly hair in a green garden ብሎ ይናገራል። ጌታዬን አየሁት ጸጉር አልባ ፍሪዛም ሆኖ በአረንጓዴ ቦታ ተመልክቼዋለሁ ብሎ ይናገራል። እንደሚያሳየው አይነት ምስል ማለት ነው። ጺም አልባ ፍሪዛም ጸጉር ሆኖ አረንጓዴ ቦታ ላይ አይቼዋለሁ። አረንጓዴም ያለብሱት አረንጓዴ ነው። ኦተንቲክ ነው። ያው with chain of ruling trace back to Abdullah ibn ምናምን ነገር
ይሄ ነብዩ ድረስ የሚደርስ ነው።